ጌታ ሆይ በቅቶናል ውሰደን። ዘንድሮ የማይሰማ ጉድ የለም። አባት ልጁን ጀንጅኖ የልጁን እርቃን ቪዲዮ አስልኮ ከዛን በሚዲያ ላይ ፖስተዋል። ከዛን እኔ ሪከርዱን ራሱ ሰምቻለሁ። ይቅርታ ይላል። በይቅርታ ብቻ የሚታለፍ ነገር ነው ይሄ? አንተም ከኔ አባት ጋር እኩል አባት ልትሆን ነው? አንተ ልክስክስ ወራዳ! ምን አይነት ዘመን ላይ ነን ያለነው? ጌታ ሆይ ጌታ ሆይ ጌታ ሆይ ይሄን ጉድ አባቶቻችን ከሰሙ ምን ይላሉ? አረ ጌታ ሆይ በቀን ውሰደን። አረ ይበቃናል። ድሮ የኖህ ዘመን ትዝ ይላችኋል? የጥፋት ውሃ ይምጣብንና ሁላችንም ይውሰደን። እንዲህ ቀን በቀን የባሴ ነገር እየሰማን ቀን በቀን ማይሆን ወሬ እየሰማን እኔ እንዲህ ጭንቅላቴ ሊፈነዳ ነው። በቃ እንደውም ከሚዲያ ላይ ቢጠፋ ይሻለኛል። ልጅቷ የራሴን አጠፋለሁ እያለች ነው። ምን ጉድ ነው? ምን ጉድ ናችሁ? ህግ የሌለበት ሀገር ነው እንዴ? ይቅርታ አድርግልኝ ልጅ አጥፍቻታለሁ። በይቅርታ የሚታለፍ ነገር አይደለም ይሄ። የኢትዮጵያ መንግስት አስፈላጊውን ቅጣት ለዚህ አባት እንዲሰጥ ነው የሚፈልገው። በቀላሉ ይሄ የሚታለፍ ነገር አይደለም። በቀላሉ የሚተው ነገር አይደለም። ምን እያስተማረ ነው ይሄ ሰውዬ? ለአባቶቻችን ምን እያስተማሩ ነው? ይሄ ምን ይባላል? እሺ ይሄ አሁን ምን ብዬ ነው ላውራ? ለማውራት እንኳን የሚዘገንን ነገር ነው። ያ አላህ አረ ጌታ ሆይ በቀን ይበቃናል። ከዚህ በላይ እኮ የሚሰማ ነገር የለም። ከዚህ በላይ የሚዘገንን ነገር የለም። እንዴ ጭራሽ የገዛ አባቱ የገዛ ልጁን እንደዚህ በዚህ ልክ ራሴን አጥፍቼ ቢሆን ራሴን እስከመላጨት እኮ ደርሻለሁ። አይምሬ እኮ አጥቼ ነበር፣ ግን እኔ ብሞት እውነት አንተ በቁመታህ ነበረ። እኔ እኮ ዛሬ ላይ ሰራ ቢሆን እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈሳ አምታ የተኝቼ እንኳን በመንገድ ነው የሚሄደው። ለምን በአባቴ እንደተደረግኩ እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ። ሀፍትዬ ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት። ይህን ነው አያችሁ፣ እንደ አባት ምንም አልልህም። እንደ በወደር ከብቶች አያገኝም። መታከም አለባት። በርችን ሰው ነባር ናቸው እና እኔ አሁን እዚህ ጋር ባለው አንተን በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታችሁ የአካባቢዋን ሰዎች ይሆናል ድምፅ ነው የምጠይቀው ጥያቄ አለክ አንተ በቀጥታ እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? እንዴት ነው ወድራያ? ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ ወላሂ ላዚም እኔ የሚገርምኝ ነገር ምንድነው ታውቃላችሁ? አንዳንዴ ወንዶቹ ያኔ ጭንቅላት የለውም። ያኔ በቃ አላስቡም ለሰው ማለት ነው። አባታችሁም ቢሆን ባላችሁም ቢሆን ወንድማችሁም ቢሆን ለሰው አላስቡም። ወላሂ ላዚም በጣም ነው የሚከብዱ። እንዴት አባት የራቆትን የልጁ ራቆት እንዴት ሚዲያ ላይ ይለቀቃል? በብር ብሎ ነው ወይም ለምንድን ነው? ብር ፈልጎ ነው ወይም በምንድን ነው? እንዴት እንደዚህ ያደርጋል? ምን አይነት ዘመን ውስጥ ነው ያለን እኛ? አውዙ ቢላህ ሚነ ሸይጣን ረጂም። ያ አላህ ወላሂ በጣም ነው የሚከብደው። በጣም ነው የሚያስጠላው። እንዴት አባት ሆነ የልጇን ቪዲዮ የልጇን ራቆት እንዴት ተለቀቃል? መሰለን እሷ ላክልኝ ካለ ትልክላለች። እኔ ችግር የለውም መሰለን አባቱ ስለሆነ ነው የራቆቷን ፎቶ ላከችላት። ደኑ ራቆትሽን አንቺ ልጄ ስለሆንሽ እንደ ሕፃን ነው የሚያየሽ ምናምን ብሎ ከጀነጀነ ማለት ነው ትልካለች። ችግር የለውም። እኔ መሰለን አባቴ ፊት ለፊት ራቆቴን ቆማለሁ። ችግር የለውም አባቴ ስለሆነ ማለት ነው። አባቴ ነው አምናለሁ። አባቴ ስለሆነ ስለዚህ ነው የሚያምነው፣ እንደሌላ ሰው አይደለም። ታውቃላችሁ? ግን እንዴት
አባት ሆና ሚዲያ ላይ ይለቀቃል። ለራሱ ማየት አዲ ችግር የለውም። የልጇ ፎቶ ስለሆነ የልጇ ስለሆነ አዲ ችግር የለውም። ግን እንዴት እንደዚህ ያደርጋል? እንዴት አይከብድም? ለሱ አይከብድም? ልጇን እንደዚህ ማድረግ አልከብድም እንዴ? ወላሂ በጣም ነው የሚከብዱ። በጣም ነው ያስጠላኝ ዛሬ። በጣም ነው ያስጠላኝ። በጣም ነው የከበደኝ። በቃ እንዴት ሰው እንዴት ያኔ እንዴት ነው የሚያምነው? አሁን እኔ መሰላ ወላሂ በቃ አባቴ ስለናፈቀኝ እናቴ ስለናፈቀኝ ማለት እኔ የልጆች እናት ነኝ። ግን አባቴ ስለናፈቀኝ እናቴ ስለናፈቀኝ በቃ መቼ ነው ወደ ሀገር ሄጄ እነሱ ጋር ነው የሚተኘው? እንዴት በቃ አባቴ ጋር መተኛት እናቴ ጋር በቃ ያኔ እንዲህ ነው ያኔ ደስ ይለኛል። እንዲህ ነው የሚያሰበው። አሁን ግን በቃ ደስ አላለኝም። ሁሉም ነገር ከብዶኛል። ወላሂ ላዚም በጣም ነው የሚከብደው። እንዴት አባት እንዲህ የልጇን ራቆት እንዴት ሚዲያ ላይ ይለቀቃል? ብር ላክልኝ ወይም ደግሞ ቪዲዮዎች ለቅቃለሁ። ብር ላክልኝ ቶሎ ለቅቃለሁ። ብር ካላክሽን ደግሞ ቪዲዮሽን ሚዲያ ላይ ለምን? አንተ አባት አይደለም እንዴ? አንዳንዴ አባቶቻችን ለምንድን ነው ሚዲያ የሚጠቀመው? በቃ እንደዚህ እንዳትጠቅሙ። ያኔ ምን ይጠቅማችኋል እናንተ? ለእኛ ራሱ ይብድ ይሆናል። አንተ አባት ሆነ የልጅ የአንተ ልጅ ላይ ብር ምትገኛት ራሱ ወላሂ ጥሩ አይደለም። በጣም ነው የሚከብደው። በጣም እንደዚህ ያለች ልጅቷ እኔ ከሞትኩት እንኳን አልሞትሽም ልጄ፣ እንኳን አልሞትሽም ልጄ። ለምንድን ነው ለቀቅ? ለማንኛው አንቴ እንድትሞት ፈልጋ ነው አይደለም እንዴ? ለምንድን ነው ለቀቅ? እንዴት በቃ እንዳትጠቀሙ እናንተ። አሁን መሰለን አንዳንድ ወንዶች የሴቶች ራቆት ይለቀቃል የፍቅረኞች ምናምን ብሎ ማለት ነው። ኦኬ እነሱ እንደዚህ ሲለቀቅ አባቶች ለምንድን ነው እንዴ ሰው እንደማመን እንደዚህ ነው የምታረጉን እናንተ? ምንድን ነው የኔ አባት ለምንድን ነው እንደዚህ የምታረገው? የአንተ ልጅ የአንተ ሰውነት ነክ እቺ ልጅ ማለት ነው። ለምንድን ነው እንደዚህ የሚያረጉት? አውዝ ቢላህ በጣም ነው የሚከብዱ። በጣም ነው የሚከብዱ። የማይሰማን ነገር እየሰማኝ ነው ያለን። አሁን የማይሰማኝ ነገር እየሰማን ያለ ነው። ለምንድን ነው ግን እንደዚህ ነው የሚሆነው? ወንዶቹ ይለቀቃል። አንዳንድ ወንድሞች እንዲህ ያደርጋል። አንዳንዴ ደግሞ የሆነ ነገር ነው የሚያረጉት። በቃ ብዙ ነገር እየሰማን ያለው ብዙ ነገር እየሰማን። ለምንድን ነው እንደዚህ ነው የሚያረጉት? ግን ሴቶች ምን አርገው ነው? ምን አርገው? ለምንድን ነው እየኖሩ ነው ያለ ነው? ወይም ለምንድን ነው? እና እንኖርበት በቃ ትሁንኛ። ወላሂ ሰው ማመን በጣም ነው የሚከብደው። አባት ማመን ይከብዳል። እንዴት እቺ ልጅ ያንተ አይደለም እንዴ? ያንቺ ልጅ አይደለም? ለምንድን ነው እንደዚህ የምታደርገው? አንተም ብር ፈልጋ ነው እንደ ሌላ ሰዎች? ልጄ ብር ላክልኝ ካልክ አንተ እሷን ትልካለች። አትጨክንም። ሴት ልጅ ለአባቷ አትጨክንም። ስለዚህ ነው እንደዚህ ራቆቱን ፎቶ ላከልኝ። አሁን አንተ ደግሞ እንደዚህ የምታረገው የእሷ ራቆቱ የምትለቀቀው ምን ይጠቅምሃል? አንተ ጥቅሙ ምንድን ነው? አባቱ እንደዚህ ያደርጋል ልጇን